ባለቤቱ ኮራ ብሎ ማይቀመጥ ንብረት ላይ ተቀምጠው ከኛ ውጪ ማንንም አያወርደውም ከኛ ውጪ ቤት ውስጥ ማንንም አያስገባውም የሚሉ ጊዜ ከሰጣቸው ካልካቸውና እነኚህ ሰዎች ምንድነው ከሆነ ደግሞ ቤት ውስጥ መራመድ አትችልም አልጋ ላይ ተሸክሜ ማውጣህ እኔ ነኝ ለምሸከምበት ምተምንልህ እኔ ነኝ የሚሉ አይነት ብዙ የሚሰሩ ሰዎችን የሚያኮስስ ብዙ የሚሰርቁ ነውረኞችን የሚያነግስ በዛም መንገስ ባቋራጭ መክበር የምንለውን ያነበረ ሰዎች የፈለጉትን ሐሳብ ጭነውብህ ምንም አናላይዝ ሳታደርግ ሳትመርጥ ሳታገናዝብ ያንን ወስዶ እንደወረደ የመተግበር እንደወረደ የመኮረጅ የተከበሩ የማንነቶቻችን የብሔሮችን የሃይማኖቶችን የሰፈርን የሀገራትን የከተሞችን ስም እያያዝን የተከበረውን የጋዜጠኝነት ስም የጥበብ ስም ኦሮሞን አማራን ትግሬን አፋርን ቤተሻንጉል የሚያዋርድ ስራ እየሰራ ያንን ብሔር ከምድረገጽ እንዲጠፋ እየሰራ የዛ ብሔር ተወካይ የሚሆንበት ውረድን ውረድ አላዋጣንም ፍና ከስቃይ አላዋጣንም ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው አዲሱ ትውልድ ሀሳብ ነው ሜዳው። እንደምን አላችሁ የሜዳችን ታዳሚዎች፣ ዳግመን መጣን። ደጋግመን እንገናኛለን ባለው መሰረት በተለይ ያለንበት ዘመን አደገኛው ጦርነት አደገኛው ዘመን በተለይ አምስተኛው ትውልድ ጦርነት የሚባለው የኛ ሙያና በእኛ ሙያ በኩል የሚደረገው ነው ብለን እንግዲህ ተደጋጋሚ እንመላለሳለን። በተለይ የሚዲያ ጉዳዮቻችን እዚህ ሀገር ያለው ፖለቲካ ሚዲያ ላይ የሚካሄድ ነው። በተለይ ደግሞ አሁን የምንገናኝበት ይሄ ዲጂታል ሚዲያው ላይ ያለ ጦርነት ነው። የቨርቹዋሉ ዓለም የቨርቹዋሉ ጦርነት የሚካሄድበት ነው። ተሸካሚዎቹ ነው በእርግጥ ለጊዜው ያልኩት ርዕሱን ዲጂታል ኩሊ የሚለው ያስኬዳል አላቅም፣ ግን ዲጂታል ኩሊን በለውና በየሰፈራችን ያሉትስ ኩሊነት ቃሉ በትምህርት ጥቅስ ውስጥ ይቀመጥና ስራ ነው አይደል? ግን ደግሞ ዲጂታል ሜዳው ላይ ብቻ ሳይሆን በየመንደራችንም ተሸካሚነት ስራ ነበራል። ሴራ ያደረጉ ሰዎችም አይታችኋል አይደል? የኢትዮጵያ ፖለቲካ ባይዘው ዲጂታል ሜዳው ላይ ተሸካሚዎችን ብቻ ሳይሆን ሰፈራችን እንጀራ መብላት የሚሸከሙትን በኋላ ማላነሳው ይችላል። የተከበረ ሙያ ነው በርግጥ። እሱን ሙያ አቢዩዝ ለማድረግ የሞከሩበትን መንገድ ታውቃላችሁ አይደል? እሱን የሆነ መልክ ለመስጠት ከዛ ደግሞ አምቧጓሮ ሰፈር ውስጥ የመፍጠር ከዛ ያ ስርዓት አልበኛ መፍጠር በየመንደሩ በየዘርፉ ነው እንዳልኳችሁ። ለምሳሌ ባለቤቱ በስስትና ቀስ ብሎ በጥንቃቄ የሚተኛበትን ፍራሽ በከስከሳቸው የሚረግጡ ባለቤቱ ኮራ ብሎ ማይቀመጥ ንብረት ላይ ተቀምጠው ከኛ ውጪ ማንንም አያወርደውም ከኛ ውጪ ቤት ውስጥ ማንንም አያስገባውም የሚሉ እሷ ውስጥ ሁሉ ፖለቲካ ተጀምሮ ነበር። አለ ፖለቲካ አድርገኛ ፖለቲካ ወደፊትም ሊመጣ ይችላል ባይዘው የነበረበት። ይህን እንግዲህ እያሰፋን ምናልባት ማህበራዊ ሚዲያ ላይ የምናየው የራሱን ችሎ ዲጂታል ተሸካሚነት ወይ ደግሞ የዲጂታል ኩሊ ብያነሳት ጉዳይ ራሱን ችሎ የምናየው ቢሆንም እነኚህ ሰዎች ሲሰፉ ወይ ደግሞ ከስራ ባሻገር በስራ የሚከብሩ እንዳሉ ሁሉ ያንን ሴራ ያደረጉ ሰዎች ወይ ደግሞ ሰርቶ መብላትን እያነወሩባቸው አሳቢዎቻቸው ተቆርቋሪዎቻቸው የሰበኳቸው ወጣቶች በየሰፈሩ ምናልባት መንግስት በሰራው መጀመሪያው በሰፈር በኩል ስታልፍ በእኛ ሰፈር አልፋል ብለው ተሸክሜ ካላሳለፍኩ ሌሉ ሁሉ የሚችሉ አይነት ወጣቶች የተፈጠሩ ያለበት ምናልባት እኮ ሰፈሩን መሬቱን የራሱ አድርጎ ከዛ መንግስት በሰራው አስፋልት ላይ ሁሉ መሄድ የሚከለክሉ ጊዜ ከሰጣቸው ካልካቸውና እነኚህ ሰዎች ምንድነው ከሆነ ደግሞ ቤት ውስጥ መራመድ አትችልም አልጋ ላይ ተሸክሜ ማውጣህ እኔ ነኝ ለምሸከምበት ምተምንልህ እኔ ነኝ የሚሉ አይነት በየሰፈራቸው የምታያቸውን አምባጓሮች ያዙና ወደ ዲጂታል ሜዳው እንምጣ እና ይሄ ዲጂታል ተሸካሚዎች የሚለውን ጉዳይ ሳነሳ እዛ ሜዳ ስንገባ ብዙ ጊዜ የሆነ አኳኋናችንን ስናይ ጤነኛ ነን እንዴ እናስባለን እንዴ ለምን ግን እንዲሆንን የሚል ጥያቄ ነው ማንሳት መወደውና አሁን ላለው ብዙ መመሰቃቀሎች ብዙ ቆሞ መቅረቶች እላችኋለሁ። እኔ ማለት መራመድ የሚመስል ቆሞ መቅረት፣ መሰልጠን የሚመስል መሰይጠን፣ መተለቅ የሚመስል ማነስ፣ በጣም መራመድ የሚመስል ቀርነት እንዳልኩት ትላንት ከራስም ሆነ ከዓለምም ከምድርም የመጠፋፋታችን ሚስጥር ይሄ ዲጂታል ይሄ ተሸካሚዎች የምለው አሁን ድንገት የመጣልኝ ቃል ስለሆነ ዲጂታል ኩሊ የምንለው ብዙ ነገሮችን የማጥፋታችን የመጠፋፋታችን ሚስጥር ሁሉ እዚህ ውስጥ አለ ብዬ ያስባለሁ። ይሄ ተሸካሚነታችን ለምንድነው እንዲህ ያለው? ለምንድነው ይሄን የማየው?
ለምንድን ነው የምገባው? ማንን ነው የምሰማው የማየው? በምንስ ማሳመኛነት ብሎ ያምላ ያለመጠየቅ የጫኑብንን ሁሉ የመሸከም እኔ ኩሊነት ነው። ቅድም እንዳልኳችሁ ተሸካሚነት ከስራው ጋር እንዳታምታቱብኝ። ቅድም ለጫወታም ፕላስ የሚነጣጠል ጉዳይ አለው ወይ? እዚህ ሜዳ ላይ እየመጡ ይሄ በዲጂታል ኤክስፐርትነት የአንዳንዶቻችን ተወካይ እስከመሆን የደረሱ ሰዎች እንደዛ ሰፈር ውስጥ እንጀራ ይጋግሩ፣ በዛ እንጀራ ይጋግሩ የነበሩ ሰዎች ያችንም ሰፈር ውስጥ ያለ የተከበረችዋን ሙያ አቢዩዝ አድርገዋት የሰፈር ጎረምሶች፣ የሰፈር ጠብደሎች የሚዘውሩትስ አይደለም ወይ? እዚህ አካባቢ ያለው አወቅኩኝ ባይ የሚሰባሰበው እሱ የሚዘውረው አይደለም ወይ? ከሙያው ጋር ሳታምታቱብኝ እዛ ያለውና እዚህ ያለው ጉዳይ መቀላቀልስ ተገቢ ነው ወይ ብሎ መጠየቅም ያስፈልጋል። ስራ ክቡር ነው። ችግር እየፈጠረ ያለው የተከበረውን ስራ ማሳነስ ብቻ ሳይሆን ስራን ነውር እያደረገ የመጣ ማህበረሰብ መፈጠሩ፣ ስራን ያነወረ ብልግናውን ለመሸጥ እዚህ አደባባይ ላይ የመጣ ብዙ የሚሰሩ ሰዎችን የሚያኮስስ ብዙ የሚሰርቁ የሚባልጉ ነውረኞችን የሚያነግስ በዛም መንገስ በአቋራጭ መክበር የምንለውን ያነበረ። ለዛም የተመቸነው ደግሞ ማንን? እኛ ተሸካሚዎቹ። ለምን ሳንል መሸከም። ትላንት ይሰድብህና ዛሬ ያሻሽህና ያባብልህና ማንነት ላይ ቆሞ ሲነግድ እንኳን በሃይማኖት በሰውነቱ እንኳን በብሔር በማንነቱ በሰውነቱ መጠራቱ የሚያስደነግጥህ ማንነት ያለው ሰው መጥቶ እንደፈለክ ይዘውርሃል ማለት ነው። በብሩን እሱ ብሔር ያደርግና የዛን ብሔር ተከታዮች መጥቶ ለዛኛው በብር ለገዛው አካል የሚነዳን ማለት ነው። የሚያስደነግጥ ተሸካሚነት ብዬ የምለው ይሄን ነውና ከስራው ጋር ሳናምታታው የሚመለከተንን የማይመለከተንን የሌሎች የሆነን አጀንዳ እኔ ሌላ ጊዜ ያዋለው እንጂ ምን አገባኝ በዚህ ጉዳይ ላይ ብለን እናቃለን ወይ? ያገባናልስ ወይ? ይሄ ሜንታል አእምሮ ቁንጣን ያልኩት የለም እሱን ጭንቅላታችንን ከመጠቀም ወይ ደግሞ ጭንቅላታችንን ያስገባነው ነገር እንኳን እሺ እንውሰድ አናላይዝ ከማድረግ ይልቅ ያ የተጫነብንን ነገር በሙሉ ተሸክሞ መዞር፣ ከዛ ደግሞ እሱኑ ማንጸባረቅ፣ እሱኑ መጥፋት፣ እሱኑ መተግበር። ይሄ እኮ ምንም እንደውም እንዳልኳችሁ እቃ መሸከም ተሸክሞ የጫኝ አውራጅነት እኮ ስራ ነው አይደል? እቃ ነው ቢያንስ ተሸክሞ የሚያወርዱት አይደል? አንተ ግን ከዛም የከፋ ሆነ ሰዎች የፈለጉትን ሀሳብ ጭነውብህ ምንም አናላይዝ ሳታደርግ ሳትመርጥ ሳታገናዝብ ያንን ወስዶ እንደወረደ የመተግበር እንደወረደ የመኮረጅ። ይሄ እንዲሁም እንዳልኳችሁ ለመኖር ሰው ለማኖር የሚሰራ ስራ ነው። ይሄ ከዛም የከፋ ከሰውነት የሚወረደ እቃ አድርገው የሚጭኑብህ ማለት ነው። ዳምፕ የሚያደርጉብህ ማለት ነው። ለካርድ ዲስክ ሰርቨር ላይ ዝም ብሎ መረጃ እንደሚከማቸው ዝም ብሎ መረጃ የሚከማችብን እቃዎች ከተሸካሚነትም ካከፋ ነው እንዴት ትንሽ መረረ ባለ ቋንቋ ካላወራ ነው እዚህ አካባቢ ያለ አላዋቂነት አዋቂነት እየመሰለ የምንጓዝበት ይሆናል ማለት ነው። ለምሳሌ ብዙ ጊዜ ከልጆቼ ጋር ራሱ አነሳለሁ፣ ማሰላሰል አለብን። ይሄ መንደር ማሰላሰል ነው ያነሰው። እንደ ዜጋ ሁሉም ሰው ማሰላሰል አለበት። የሚያሰላሰለው ጸሐፊ፣ ፈላስፋ፣ ጋዜጠኛ ምናምን ብቻ አይደለም። ለካሜራማኖች ያነሳላችኋል። ብዙ ጊዜ እናንተ ካሜራ ተሸካሚዎች አይደላችሁም፣ የካሜራ ባለሙያዎች ናቸው። የካሜራ ባለሙያ ደግሞ ብዙ ነገር ማየት ይችላል። በካሜራ ብዙ ነገር ማየት ይችላል። ካሜራ ማንም ያሰላስላል። ካሜራም ከሰው ተግባርን እንኳን እያስቀረ ያን ድል ይፈጥራል እያልኩ ለልጆቼ ብዙ ጊዜ የማነሳላቸው ጉዳይ አለ። ራሱን ችሎ ሊሄድበት እንችላለን። ዛሬ ካሜራማን በሚለው የጥበብ ስም እንግዲህ የምንጠራ ሰዎች ምን እየሰራንበት ነው? እየተጠበብንበት ነው? እየጠበብንበት ነው? ብዙ ጊዜ ታላላቆች ያነሳሉ። ካሜራችንን ምን ለመቅረጽ ነው የምንጠቀምበት? ካሜራ መያዛችን ብቻ ራሱ በዚህ ዘመን በአምስተኛው ትውልድ ጦርነት ተሳታፊ እያደረገን አይደለም ወይ? ካሜራ ያለው ሰው ሙሉ ዘጋቢ አይደለም ወይ? በዚህ ዘመን ግን ምንስ ነው እየሰራበት ያለው? ካሜራ ከፍተኛ ጥበብ መሆኑን ታውቃላችሁ ወይ? ምንም ሳንናገር እንደኔ ያለ ሰው ፊት ለፊት ቆሞ ሳይዘባርቅ ካሜራማኖች ብቻቸውን ሄደው ቆንጆ ስቶሪ ለእናንተ መናገር ይችላሉ። ነበርና ሆነን ብቻ ማሳየት ይችላሉ። ትርክት የሚባለው ይህ ትውልድ ዋጋ ከፍሎ ለምሳሌ እቺ ሀገር መሸጥ ካለባት የተሻለ ነገር ቀርጾ ማሳየት እንዲሁም የካሜራ ባለሙያነት ስራ ነው። ስልክ እጃችን ላይ ያለን ሰዎች ሁሉ ልናደርገው የሚገባ በተቃራኒውስ ኩሊ ስለሆንን
ዲጂታል ኩሊ ነው የምላችሁ የተሸካሚ ስለሆነ ምንም ስለማናገናዝብ ከገዛ ሀገራችን ጽዳት ጋር ከግዑዙ ዛፍ ጋር ከአረንጓዴነት ጋር ከጥላ ጋር ጠብ እንገጥም ያደረጉ ሰዎች ያንን ማየት ያመናል። ያንን እናጠፋለን። ያንን ማሳየት አንፈልግም። ያንን ማየት አንፈልግም። እሱን ከመስራትና እሱን መስራት ከመቻል እሱን እያሳዩ እንደ ሀገር እንደ ትውልድ ሊገኝ የሚችለውን ጥቅም ከማሰብ ተፋተን ከዛ ርቀን ነው ያለ ነው ማለት ነው። ካሜራን በምሳሌነት አነሳሁት እንጂ ጋዜጠኛ ነን የሚሉ ሰዎች፣ ዘፋኝ ነኝ የሚል ሰው ዛሬ፣ ገጣሚ ነኝ የሚል ሰው ዛሬ፣ ደራሲ ነኝ የሚል ሰው ዛሬ ከመጠበብ ወጣ ብሎ ከማሰላሰል ይልቅ ይሄ ማህበራዊ ሚዲያ ዳምፕ የሚያደርግበትን ጨለማ ማህበራዊ ሚዲያ ላይ እንዳልኳችሁ ምንም ማገናዘብ የማይችል አንድ ሰው የጫነበትን ጉዳይ ማንቆርቆር፣ መጽሐፍ፣ እሱን ጠርዞ መስጠት ጥበብ የመሰለው ጥበበኞች እዚህ መንደር ያሉ አላዋቂዎችን ጉዳይ የሚሸከሙበትና ያንን ተሸካሚ ሆነው የቀሩበት አሳዛኝ ዘመንም ነው። እንደ ማሳያ አንዳንድ ማሳያ ብቻ ነው የከመርናት እሷን። ስለዚህ ስም ተሸካሚዎች ያለን፣ ሙያ ተሸካሚዎች ያለን፣ በጣም የተከበረ ሙያ እንደሚያስደነግጠው ትላንትም እንዳነሳሁት ወደፊትም እንደምናየው በሃይማኖትን በሚያክል የተቀደሰ ነገር ስም ትላልቅ ተቋማትን፣ ፍርድ ቤትን፣ ፖሊስ፣ መከላከያ ከዛስ የተከበሩ የማንነቶቻችን የብሔሮችን፣ የሃይማኖቶችን፣ የሰፈርን፣ የሀገራትን፣ የከተሞችን ስም እየያዝን የተከበረውን የጋዜጠኝነት ስም፣ የጥበብ ስም፣ ማንኛውም በቃ ሰው የሚለውን ስም ደግሞ አንዳንድ ስሞች አሉ እንዳልኳቸው እኔ መሐመድ የሚባል ስም ይዘህ በመሐመድነትህ እንድትሸማቀቅ የሚያደርግ ተግባር የሚሰሩ ሰዎች፣ እነዚህ አሸማቃቂዎች ደግሞ ሄደው የሃይማኖቱ ጠበቃ የሚሆኑበት ኦሮሞን፣ አማራን፣ ትግሬን፣ አፋርን፣ ቤንሻንጉል የሚያዋርድ ስራ እየሰራ ያንን ብሔር ከምድረገጽ እንዲጠፋ እየሰራ የዛ ብሔር ተወካይ የሚሆንበት ከዛስ ይሄ የዛን ብሔር ተሸክሞ ከመዞር ባሻገር በዛ ብሔር ስም እየነገደ ጥቅም ከማግበስበስና ከመሸከም ባሻገር ሌላ ትርጉም የማሰጡት እና ብዙ ሸክማቸው የከበዳቸው ሰዎች አሉ። እነዚህ ግን የተሸከሙትን የማያውቁ በተሸከሙት ልክ ዋጋ የማያወጡ ያንን ወይ ደግሞ የተሸከሙትን የማይጠቀሙበት ራሳችንን የተሸከምነውን የማንጠቀምበት ከምንም በላይ አሁን ያለው ጦርነት የዚህ መንደር ጦርነት ከመሆኑ አንጻር ዋጋውን ያላወቅን እንግዲህ ይህ ሸክም እንደምናየው የከፋ ነው። በየዘርፉ ያለ ነው፣ በየሙያው ያለ ነው፣ በየቀኑ የምናየው ነው። ከጾታ ከብሔር ከምናምን እየተቀያየረ የሚመጣ ነው። ታዲያ ይህ ሸክም ሀገር ላይ ሰብር ኖሯል ወይ? ይሄ ሸክም እችን ሀገር ላይ ሰብራቱ ኖሯል ወይ ብለን ስናስብ ብዙ ጊዜ ልናጣጥል የምንሞክራቸው አንዳንድ ጉዳዮች አሉ፣ አንዳንድ ተአምራቶች አሉ። እች ሀገር በእነኛ ተአምራት እየተረፈችው በዚህ ሁሉ ሊያሰላስል የሚገባው ተሸክሞ ሀገሪቱ ላይ የሚጭን አጉባጭ ባለበት ሀገር ተሰብራለች ካልከኝም ላትሰበር ኖሯል ወይ? ቆማለች፣ አልተሰበረችም። በዚህ ፈተና ውስጥ የተሻገረችም ነው። ተስፋ አላት። ልትሰበር ማትችል ሀገር ነች ብለን የምንበዛ ይመስለኛል። እንደዛም ካለን አንዳች ልንመረምረው የሚገባ ልንጠብቀው የሚገባ ተአምር፣ ቫሊዩ፣ እሴት፣ ተቋም አለ ማለት ነው። ማጠናከር ያለብንም እሱ ነው። ሰሞኑ የሚሞከርብህ እየተደፈረች ያለች ወይ ደግሞ የመደፈር ድራማው ብርቱካንን ወይ የተወሰነ ሰውን ብቻ ወይ ደግሞ የሆነ ጊዜ የሚቆም ብቻ እንዳይመስልህ። ስርዓት ለመገርሰስ ስርዓት በመገርሰስ ስርዓት አልበኝነትን በመፍጠር ኢትዮጵያ የሚል ስም ይዘው ኢትዮጵያዊ የሚል ስም ይዘው ወይ ደግሞ በኢትዮጵያዊ ስም እየተጠሩ በኢትዮጵያዊ ማንኪያና ሹካ እየበሉ ትብታቸው ኢትዮጵያ ውስጥ ቀብረው ወይ ደግሞ የውጭ ፓስፖርት ይዘው ኢትዮጵያ እንደፈለጉ መሬት የሚዘርፉባት ኢትዮጵያዊ ሆነው ለንግድ የሚመቻቸው የሚጠሩባት ግን ተሸካሚዎች እነኚህ ዜግነቱንም አያውቁትም፣ ማንነታቸውንም አያውቁትም። የእሱም ተሸካሚዎች ናቸው። በዛ ላይ ድንበር ተሻግረው የባዕዳን አጀንዳ የሚሸከሙ በዛ ሂደት ውስጥ ሁሉ እቺ ሀገር እንድትሰበርላቸው የሚፈልጉ ተሸካሚዎች። ዜግነት ማለት ኢትዮጵያዊነት ማለት ለነሱ ከሸክም የዘለለ ትርጉም የለውም። እላያቸው ላይ በግድ የተጫነባቸው ይመስል ወደው ለገቡበት የጥቅም ማንነት የሚሰሩና እችን ሀገር ለማጎጥ የሚሞክሩ አሸካሚዎቹ ደግሞ እነኚሁ ራሳቸው ተሸካሚዎች የሆኑበት ዘመንና ሜዳ ነው። ይሄ ዋና የምንፈተንበት የሜዳው መንገድ። ስለዚህ ምን አገባኝ ምን እላለን? የምርስ ምን አገባን? ያገባናል ወይ? እናሰላስላለን ወይ?
ምን ያህሎቻችንስ ከዚህ ተሸካሚነት ንጹህ ነን? ሸክም እንመርጣለን፣ ሸክም እናመዛዝናለን፣ ሸክሙን እናበጥራለን የሚለው ለየራሳችን ምን ተሆኑ ደጋግመን የምንመጣበት ሜዳ ነው። ይሄ የሰላም ጋዜጠኝነት መርሃችን ነው። እንደ ሐሳብ ሜዳ የሰላም ጋዜጠኝነት ምን ያህሎቻችን እንደ ሚዲያ ባለሙያ መርህ አድርገን እንሰራለን ብቻ ሳይሆን የሰላም ጋዜጠኝነት የሚባል ነገር ሳለ ወይ የሚለው ብዙ አሳሳቢ ነው። ምክንያቱም ሰላም ማደፍረስ ስለሆነ የዚህ መንደር እንጀራን እየጋገረ ያለው ሰላም በማደፍረስ የግል እንጀራን ለመጋገር ስለሆነ ትልቋን ሀገር ለመስበር ምን ሯራጠው ማለት ነው። እኛ እሱን ያደረግን እንቀጥላለን። በዋናነት የኛ ሙያና የኛ ሜዳ ተጠቅቷል ብለን እናስባለን። የሰላም ጋዜጠኝነት እንኳን ጋዜጠኛ አዋላጅም ያየውን ሁሉ አይናገርም። በጋዜጠኝነት ስም በነጻነት ሀሳብን በመግለጽ ሰበብ ስም ልትደልሉን አትችሉም። ሁሉም ነገር ከሀገር በታች ነው። ሙያውም እንደዛ አይደለም። ከአብያዊ ፖለቲካ በኋላ ያመጣችሁትን ብሄል ልታስረድኑ አትሞክሩ። ጋዜጠኝነት ብቸኛው ሙያችን ነው፣ ለእኔና ለመሰሎቼ ማለት ነው። ስለዚህ የተመላለስን የምናደርገውም እሱን ነው። ለአብሮነታችሁ ደግሜ ያመሰግናለሁ። የአደገኛው ጦርነት ዘመን 5ኛው ትውልድ ጦርነት ተብሎ የሚፈረጀው ውስጥ ነው ያለ ነው። ባለንበት የምንሰለበት የፈለጉትን የሚጭኑብን ተሸካሚ ብቻ ያደረጉን ዲጂታል ተሸካሚ ማለት ነው። የተከበረው ሙያ እያልኩ አይደለም፣ ደጋግሜ እመላለሳለሁ። የዛሬን በዚያ በቃሁኝ። ለአብሮነታችሁ ደግሜ ያመሰገንኩኝ። ሰላም ቆዩ። ውረድን አላዋጣንም፣ ፍና ከስቃይ አላዋጣንም። ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው። አዲሱ ትውልድ ሀሳብ ነው ሜዳው።